ሰማያዊዎቹ ቤት ብዙ ነገሮች የሚነሱ ነበሩ። በተለይ የሮማን አብራሞቪች ጊዜ ስታሰብ አሰልጣኞች ከአቅም በላይ ስራዎችን ሰርተው ራሱ የአንድ ዓመት ውጤታቸው ተጠያቂ ሳይሆን በሚቀጥለው ዓመት ተሰናብተዋል። ጆዜ ሞሪኖን ማንሳት እንችላለን። በተለይ የሚታወሱበት አስደናቂ የማሰልጠን ክህሎታቸው ከቼልሲ ቡድን ጋር የተያያዘ ነበር። እነዛ ግዙፍ አጥቂዎቻቸው በተለይ ዲዲዬ ድሮግባ ውጤታማ ሲያደርጉት ይታወቃል። ሌላኛው ካርሎ አንቸሎቲን ማንሳት እንችላለን። እነዚህ ውጤታማ የሆኑ አሰልጣኞች እንኳን በትንሽ ውጤት የማጣት ጨዋታዎች ከቼልሲ ተሰናብተዋል። ነገር ግን ያለፉትን ዓመታቶች ከሮማን አብራሞቪች መልቀቅ በኋላ የመጡት አሰልጣኞች በተለይ ትልቁ ችግር ውስጥ ቡድኑን የከተቱት ነው መነሳት የሚጠበቅባቸው ናቸው። ነገር ግን ከሮማን አብራሞቪች ጊዜ እስካሁን ድረስ እንደ ሊየም ሮሰነሪ አይነት ደካማ አሰልጣኝ ቼልሲን አሰልጥኖት አያውቅም። ቼልሲ በሂልዲክሰን ስታዲየም በኤቨርተን የተወሰደበት ብልጫ በጣም አስቸጋሪ ብልጫ ነው። ወደ አድማጮቻችን ኤቨርተን በሁሉም ነገር የተሻሉ ነበሩ። በዚህን ያክል ብልጫ በተከታታይ ጨዋታዎች ፒኤስጂም 3-0 በኤቨርተንም 3-0 የተሸነፈው ቼልሲ አሳሳቢ ብቃት መታየት የሚጠበቅበት ይመስለኛል። ወደ አድማጮቻችን ጨዋታው እንዴት አያችሁት? በእናንተ እይታ ምንስ ልክ ነበር፣ ምንስ ስህተት ነበር ብላችሁ የቱስ ስህተት ነበር ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አሁን በመጨረሻም እኔም ተሸንፌያለሁ። ሊየም መሰናበት አለበት። ምንም እንኳን ከላይ ያሉት ኃላፊዎቹ መሰናበት ቢጠበቅባቸውም ቼልሲ ግን ይህንን እያስተናገደ መቀጠል የለበትም። አሁኑኑ መሰናበት ያለበት ይመስለኛል። በዚህ አሰልጣኝ ቼልሲ የሚቀጥል ከሆነ ምን አይነት ውጤትን ያመጣል የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። በአጠቃላይ ወደ አድማጮቻችን ቼልሲ አሰልጣኝ ከቀየረ ጊዜ አንስቶ አስቸጋሪ ፈተናዎችን እያሳለፈ ነው የሚገኘው። ወደ አድማጮቻችን ቤቶ እኮ የእንግሊዝ ፕሪሚየር ሊግ ምርጡ አጥቂ ነው የመሰለው። እንዴት ስታዲየሙ ላይ ሲፈን አይቶታል። በሁለቱም ጨዋታዎች እንግዲህ ተከላካዩም ግብ ጠባቂውም ዛሬ ማን ያልተሳሳተ አለ? በጣም አሳዛኝ ነበር። የላቪያ የፊትነስ ችግርና እንግዲህ ተጫዋቾችን መተካት ያለበት የሚመስል ከዛ ውጭ ደግሞ በኔ እይታ የድሮውን አርሰናል የሚመስል ስህተቶች በአውሮፓ መድረክ በእንግሊዝ ፕሪሚየር ሊግ ቼልሲ እየደገመ ይገኛል። የድሮ አርሰናል በአርሰን ዌንገር ስር የነ ፋብሬጋዝ፣ ናስሪ ታዳጊ ተጫዋቾች ስብስብ ነበር። ታዲያ ያ ስብስብ አቋሙ የሚወርደው መቼ ነው? መጋቢት ወር ላይ ነው። ደርማዎቻችን መጋቢትና ሚያዚያን መጫወት ይከብደው ነበር። በወራት ታህሳስም ቡድኑ የሚንገዳገድበት ነበር። ታዲያ ተመሳሳይ አይነት ፐርፎርማንስ ታዳጊዎቹ ጥራት፣ ልምድ የመጉደል ቼልሲ በጣም በሚያሳዝን ሁኔታ በዚህ መጠን ይወርዳል ወይ? ትልቁ ጥያቄ ነው። ኤማኑኤል ኔንዳይ ሶስተኛውን ጎል አስቆጥሯል። ጫና የፈጠሩበት ኤቨርተን በጣም በጥራት በኳሊቲ በጨዋታው ላይ የነበራቸው ተጽዕኖ የተለየ ነበር ማለት የሚቻል ነው የሚሆነው። የጄምስ ጋርነር የመጀመሪያውን አሲስት ያደርግ የመጀመሪያው ጎል ሲቆጠሩ ደርማቻችን ፎፋና ምን እየሰራ እንደሆነ እንግዲህ አንዱ ጥያቄ ነው። ፎፋናም ትልቁ ደካማ ተጫዋች ነው ማለት የሚቻል ነው የሚሆነው። ሁለተኛውን ኳስ የደረሰን ጋናጉዌ ከአማካይ መስመር ወደ ቤቶ ሹት አደረገ። በሳንቼዝ ሎጬ ማለፍ ቻለ። ኳሱ እንዴት እንዳለፈው ራሱ ሌላ ትልቅ ጥያቄ ሆኖ መቅረብ የሚጠበቅበት ነው። ኔማንያ ኔንዳይ እንግዲህ በመጨረሻም ጎል እንኳን በረኛው ሌላ ሰውን ቢቆም ማስቀረት የማይችለውን ጎል አስቆጠረ። አሁንም ቼልሲ የመከላከል ችግር በግልጽ ይታያል። ይህ የመከላከል ችግር ዋጋ የሚያስከፍል ነው የሚሆን በውድድር ዓመቱ። ለምሳሌ ቼልሲ ባለፉት 15 ጨዋታዎች አንድ ጊዜ ብቻ ነው ክሊንሺት ማስመዝገብ የቻለው። አንዱን ክሊንሺት የተገኘው በኤፍኤ ካፑ ከሃል ሲቲ ጋር በተደረገ ጨዋታ ነው። ይህ የመከላከል ችግር ብዙዎቹ የቼልሲ ደጋፊዎች ግብ ጠባቂና ተከላካይ እንዲመጣ ጥያቄ ያደረጉበት ኤንዞ ማሬስካን ከቼልሲ አለቃዎች ጋር ያጋጨው የተከላካይ ጉዳይ ነው። ሌላኛው ቼልሲ ለመጨረሻ ጊዜ ክሊንሺት ያስመዘገበው በጥር ወር 2-0 ብሬንፎርድን ሲያሸንፍ በነበረበት ጨዋታ ነው። እንግዲህ የመጀመሪያዎቹ የብሬንፎርድ የፓላስ ጨዋታዎችን ሲያሸንፍ የምን ጥያቄ ያነሳንበት የነበረው ይሄ ቡድን ብዙ ሙከራዎች ይደረግበታል የሚል ነው። ታዲያ አሁን እነዛ ሙከራዎች ወደ ጎልነት እየተቀየሩ ነው የሚገኙት። ቼልሲ ጥንቃቄን መውሰድ የሚያስፈልግ ነው የሚሆነው።
ቸልሲ እንግዲህ በአርሰናል በአጠቃላይ በካራባኦ ካፑ 4-2 ባለፉት ጊዜያቶች ያጋጠመው ሽንፈቶችን በምታዩበት ጊዜ ነው። እንግዲህ በመጀመሪያው በጥሩም በደካማም ብቃቱን ብታዩት እንግዲህ የመጀመሪያው ጨዋታ 3-2 ተጠናቀቀ። አርሰናል በሜዳው 1-0 4-2 ከካራባኦ ካፑ የተሰናበተበት፣ ከቻምፒዮንስ ሊጉ 8-2 የተሰናበተበት። እነዚህ ጠቅላላ ሽንፈቶች ለቸልሲ አስቸጋሪ የሚሆኑ ናቸው። እንግዲህ የባለፈው ሳምንት የኒውካስትል ሽንፈት፣ የቻምፒዮንስ ሊጉ 3-0 ሽንፈትና በዚህ ሳምንት ደግሞ የኤቨርተን ሽንፈት ነው። ይህ ወቅት እንግዲህ ለቸልሲ ደጋፊዎች አስቸጋሪና አሳዛኝ የሚሆን ነው። ነገር ግን አብዮት ያስፈልገዋል። አንዱ የሚሆነው እንግዲህ ይህ ስብስብ በአዲስ የስብስቡ ጥሩ ተጫዋቾችን መቀየር የሚያስፈልግ ነው የሚሆነው። ቸልሲ በቀጥታ ከሀገራት ጨዋታ መልስ እንግዲህ ለ2 ሳምንት ይህንን ሽንፈት የቸልሲ ደጋፊዎች የሚያብላሉት ነው የሚሆነው። ወደ ፖርታቬሌን የሚገጥም ይሆናል። ጥሩ እድል ያጋጠመው ነው። ከፖርታቬሌ በመቀጠል ግን ሁለቱን ማንቸስተሮች ነው የሚገጥመው። ማንቸስተር ሲቲን እና ማንቸስተር ዩናይትድን በስታንፎርድ ብሪጅ የሚያስተናግድ ይሆናል። ተጠባቂ የሚሆነው እንግዲህ ስለ ላቪያ ማውራት የሚጠበቅብን ይመስለኛል። በመጨረሻ ቋሚ አሰላለፍ ውስጥ ገብቷል። እንግዲህ አቡዲያቪን የአርሰናሉን አቡዲያቪ እንግዲህ አሁን አንዳንድ መረጃዎችን ከቸልሲ ጋር ማመሳሰል አንችልም። ቸልሲ ባለፉት ዓመታቶች እኔ እግር ኳስ ባየሁበት ጊዜያቶች እንደዚህ አይነት ቡድን አልነበረም እና ከቸልሲ ሳምፕል መጥራት አይቻልም። ተጫዋቾች ጉዳት ተሰምቷቸው የማይሰለፉ ከሆነ ስብስቡን በቅርቡና በፍጥነት እንዲለቁ ነው የሚያደርጉት። እንግዲህ ላቪያ 4 ዓመት ቸልሲ ከመጣ ሆኖታል። አሁን 22 ዓመቱ ላይ ይገኛል። ታዲያ ይህ የ22 ዓመት ተጫዋች አሁንም ሙሉ 90 ደቂቃ በቸልሲ መጨረስ አልቻለም። ከ5 ወራት በኋላ ነው መጥቶ ቋሚ ሆኖ መጫወት የቻለው። እንግዲህ ጉዳት በተለያዩ ምክንያቶች ቡድኑ ስብስብ ውስጥ ፍጥነቱ፣ ኢንተንሲቲው የተጫዋቹ ፐርፎርማንስ ላይ የሚታዩ አልነበሩም። እንግዲህ 7ኛ ጨዋታው ነው በውድድር ዓመቱ። ምን ያክል እንግዲህ ቸልሲ በብዙ ነገሮች እንደተቸገረ የሚያሳይ ነው። በእግር ኳስ ምን ይባላል? the best quality is availability ይባላል። በቃ ምርጡ ብቃትህ ለጨዋታዎች ዝግጁ ሆነ መገኘት ነው። ጉዳት የሚያጠቃ ከሆነ ሜሲም ሮናልዶም ብትሆን ምንም ጥቅም የለውም አይደለ? ስለዚህ ያንን ነው የሚያስፈልገው። ስለዚህ የዚህ ተጫዋች ጉዳይ አሳሳቢ የሚሆን ነው። እንግዲህ በ57ኛው ደቂቃ በአንድሬ ሳንቶስ ተቀይሮ ወጥቷል። መታሰብ የሚጠበቅበት ነው። ማጥቃቱ፣ መከላከሉ፣ ሁሉ ነገር ነው ሽባ የሆነው። እንግዲህ ቸልሲ የአውሮፓ ቻምፒዮንስ ሊግ ተስፋውን ሲታሰብ አሳሳቢ ደረጃ ላይ ደርሷል። ማንቸስተር ሲቲን፣ ማንቸስተር ዩናይትድን ማሸነፍ ይችላል ወይ? ትልቁ ጥያቄ ነው የሚሆነው። እንግዲህ ጠንካራ ፉክክር ከነ ሊቨርፑል በቀሩት ጨዋታዎች ውስጥ ጠንካራ ናቸው። እያንዳንዳቸው ጨዋታዎች የፍጻሜ ያክል ነው የሚሆኑት። እነዛን ጨዋታዎች ማሸነፍ ይችላል ወይ? ትልቁ ጥያቄ ነው። በተለይ ይህንን ጨዋታ አሸንፎ ቢሆን ኖሮ ከዚህ በፊት እንዳወራ ነው ሊቨርፑል ተሸንፎለት ነበር። እንግዲህ ቪላ ዛሬ የሚጫወት ይሆናል። ዩናይትድ ነጥብ ጥሎለት ነበር። አሁን ግን እንግዲህ ቸልሲ በሚያሳዝን ሁኔታ ኤቨርተን 46 እንዲሁም ደግሞ ብሬንፎርድ 46 በ2 ነጥብ ነው የሚርቁት። ከዚህ በኋላ ነጥብ የሚጥል ከሆነ በእነዚህ ቡድኖች ራሱ የመበለጥ አደጋ ውስጥ ሊገባ ይችላል። ስለዚህ በሚገባ እያንዳንዱ ጨዋታ በጥንቃቄ መጫወት ከቸልሲ የሚጠበቅ ይሆናል ብዬ አስባለሁ። ከሁሉም ውድድሮች እንዳይሰናበት ሊየምም ስብስቡም በሚገባ ማሰብ ይጠበቅባቸዋል። ቀጣይ ጨዋታዎችን እንዳነሳናቸው ሁለቱ የማንቹሪያን ማንቸስተር ቡድኖችን ሲቲና ዩናይትድ ይገጥማል። ከዛ በመቀጠል ብራይተን ነው። ብራይተን ራሱ በቅርብ ደረጃ ነው ከቸልሲ አንጻር የሚገኘው፣ ከሜዳ ውጭ ነው የሚሄደው። ኖቲንጋም ፎረስት፣ ሊቨርፑል፣ ስፐርስ እና ሰንደርላንድ የውድድር ዓመቱ የመጨረሻ ጨዋታዎች ይሆናሉ። አሁን ትልቁ ጥያቄ መነሳት ያለበት ኤንዞ ማሬስካን ማን አሰናበተው የሚል ነው። ውድ አድማጮቻችን ለምን ያንን ይነሳል ሲባል ይህም ቡድን እንግዲህ በእኔ እይታ ኤንዞ ማሬስካ በብዙ ሁኔታ አስታመው ይዘውት እንደነበር ነው። ከኤንዞ ማሬስካ መውጣት በኋላ ሌም ለውጦቹን ለማምጣት ሞክሯል። ነገር ግን እኔ ኤንዞ ማሬስካ አትሊስት ይህንን ቡድን ቶፕ 4 በሚገባ ያስጨርሱት ነበር ብዬ አስባለሁ። የኤንዞ ማሬስካ ከአሰልጣኞቹ ከኃላፊዎቹ ጋር አለመስማማታቸው እንግዲህ ትልቅ ልዩነት እንዳለ የሚያሳይ ነው። አሁንም የነ ኢግባሊ እንዲሁም ደግሞ ሁለቱ የስፖርቲንግ ዳይሬክተሮች ሊ ስቱዋርት እና ሁለቱ ማለት ነው መሰናበት ይጠበቅባቸዋል። ከዚህም ያለ ነገር እንግዲህ ማውራት አንችልም። ተደጋጋሚ ተመሳሳይ ሁኔታ ነው በቸልሲ እየተፈጠረ የሚገኘው። ስለ ጨዋታው ትንታኔ ሁሉ መስጠት የሚያስፈልግ አይመስለኝም። ውድ አድማጮቻችን በጣም ደካማ ብቃት ነው። በፓሪስ ሰን ጀርመን ቢያንስ በተጫዋቾቹ ጥራት ልትል ትችላለህ። ጋርነርና ካይሴዶንና እንዲሁም ደግሞ የአማካይ መስመሩ ላቪያን የበለጡበት የጋርነርን ኢድሪሰን ጋናጉዌ የሚገርም ነው። ታርኮቭስኪና ናቸው እንግዲህ በተከላካይ ከዛ ውጭ ግብ ጠባቂ የነበረው እንግዲህ ፒክፎርድ ምርጥ ነበርና መታሰብ የሚጠበቅበት ነው። ውድ አድማጮቻችን ቸልሲ የቁልቁለት ጉዞውን ተያይዞታል። ይህ አሳሳቢ ጊዜና አሳሳቢ ወቅት ላይ ያለ ይመስለኛል። ትልቅ መታሰብ የሚጠበቅበትን ጉዳይ ይመስለኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።